ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ኦኬ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። እዚህ ርዕስ ውስጥ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። በዚህ መሰረት ባለፈው በሌሰን 6 እና 7 ላይ ዘ ሚዲያን ኦፍ ኤ ግሩፕ ዳታ ነው የተማራችሁት። ዛሬ ደግሞ በሌሰን 8 ላይ ዘ ሞድ ኦፍ ኤ ግሩፕ ዳታ ነው። አሁን ባለፈው ሞድ ላይ አን ግሩፕ ዳታ ስንሰራ ሞድ ማለት ምን ማለት ነው ስንል ዘ ሞድ ኢዝ ዘ ሃይስት ፍሪኩዌንት ቫልዩ ነው ብለናል። ከፍተኛ ድግግሞሽ ያሳየው ቁጥር ወይም ባለቤት ማለት ነው። ስለዚህ አሁን እዚህ ይሄ ሞድ ላይ ዩኒ ሞዳል፣ ባዮ ሞዳል፣ መልቲ ሞዳል እና ኖ ሞድ የምንለው አለ። እነሱን ከቴክስት ቡካችሁ ቀጥታ የተወሰደ ነው። እሱን እናያለን ማለት ነው። አሁን ሞድ ማለት ምን ማለት ነው ብለናል። ሞድ ኢዝ ዘ ሃይስት ፍሪኩዌንት ቫልዩ ነው ብለናል። ስለዚህ አሁን ሞድ ማለት ከፍተኛ ድግግሞሽ የሚያሳየው ቁጥር ማለት ነው። አሁን እዚህ መጀመሪያው ላይ ይሄን እነዚህ ከቴክስት ቡክ የተወሰደ ኖት ስለሆነ እነዚህን ኖቶች በደንብ ልትመለከቷቸው ይገባል። የመጀመሪያው ላይ ዳታ ሴት ሃዝ ኦንሊ ዋን ቫልዩ ዛት ኦከር ዊዝ ዘ ግሬተስት ፍሪኩዌንሲ ኢዝ ሴድ ቱ ቢ ዩኒሞዳል ይላል። ዩኒሞዳል ማለት ምንድነው? ከተዘረዘሩት ዳታዎች ውስጥ አንድ ቁጥር ብቻ ከፍተኛ ድግግሞሽ ያሳየ ከሆነ ያ ዩኒሞዳል ብለን እንለዋለን ማለት ነው። የሁለተኛው ኖት ኢፍ ኤ ዳታ ሴት ሃዝ ቱ ቫልዩ two values that occur with the same greatest frequency, both values are considered to be the mode and the data set is said to be bimodal ብለን እንወስደዋለን። ባይሞዳል ማለት ምንድነው? ከተሰጡት ዳታዎች ውስጥ ከፍተኛ ድግግሞሽ ያሳዩት ቁጥሮች ሁለት ከሆኑና የድግግሞሽ ብዛታቸው እኩል ከሆነ ቁጥራቸውም ደግሞ እነዛ ከፍተኛ ድግግሞሽ ያሳዩት ሁለቱም ቁጥሮች እኩል ድግግሞሽ ካሳዩ ያ ምን ተብሎ ይጠራል? ባይሞዳል ብለን እንጠራዋለን ማለት ነው። if a data set has more than two values ከሁለት ከበለጠ that occur with the same greatest frequency, each value is used to a mode and the data is said to be multimodal እንለዋለን። ይሄ ማለት ምንድነው? ከተሰጡት ዳታዎች ከፍተኛ ድግግሞሽ ያሳዩት ቁጥር ብዛታቸው ሁለት በላይ ከሆነ የድግግሞሽ ብዛቱ ግን እኩል መሆን አለበት። አያችሁት? የድግግሞሽ ብዛቱ ምን መሆን አለበት? እኩል ሆኖ ግን እነዛ ቁጥሮች ከሁለት የሚበልጡ ከሆነ መልቲሞዳል ብለን እንወስደዋለን ማለት ነው። እዚህ ላይ when no data value occur more than one the data said to be no mode ብለን እንወስደዋለን። ይሄ ማለት ደግሞ ምንድነው? ከተሰጡት ዳታዎች ውስጥ ምንም አይነት ድግግሞሽ ከሌለ ምን ብለን ኖ ሞድ ብለን እንወስደዋለን ማለት ነው። ኤግዛምፕል 1 ዳታዎች ማን ነው? 1 3 5 3 5 3 ነው። ስለዚህ አንድ ጊዜ ብቻ ነው የተጻፈው። 3 1 2 3 ነው። 5 ሁለት ጊዜ ነው። ስለዚህ ከፍተኛ ድግግሞሽ ያሳየው ቁጥር 3 ነው ማለት ነው። አንድ ቁጥር ነው። ስለዚህ ዩኒሞዳል ብለን እንወስደዋለን። ዋት ኢዝ ዘ ሞድ ብንባል እዚህ ላይ ኤግዛምፕል 1 ላይ ዘ ሞድ ኢዝ 3 ነው። ያ ማለት ዩኒሞዳል ለምን? አንድ ብቻ ስለሆነ ማለት ነው። ኤግዛምፕል 2 ላይ ደግሞ ዳታቸውን እንመልከት። 2 3 4 2 3 4 4 2 ይላል። ስለዚህ አሁን 2 ስንት ጊዜ ተደግሟል? 1 2 3 ጊዜ ተደግሟል። 3 1 2 ጊዜ ነው። 4 1 2 3 አሁን እኩል ድግግሞሽ ያሳዩ ቁጥሮች አሉ። እኩል ድግግሞሽ ያሳዩት ቁጥር 2 እና 4 ነው። ስለዚህ the mode is 2 and 4 ይሆናል። ወይም 2 እና 4 ምንድናቸው ማለት ነው? ሞድ ነው። ያ ማለት ባይሞዳል ብለን እንወስደዋለን ማለት ነው። ሁለት ቁጥሮች 2 እና 4 ሞድ ናቸው ሁለት ቁጥሮች ከሆኑ። ሌላው ግን ከሁለት በላይ ከሆነ መልቲ ሞዳል ብለን እንወስደዋለን። ኤግዛምፕል 3 ላይ 1 2 3 4 5 ይላል። አሁን ሁሉም ቁጥሮች እዚህ ድግግሞሽ የለም፣ የተደገመ ቁጥር የለም። ያ ማለት ኖ ሞድ ማለት ነው። ይሄን ይመስላል ማለት ነው። ስለዚህ ይሄን ካየን አሁን በቀጥታ ሞድ ኦፍ ኤ ግሩፕ ዳታ ወደሚለው እንሄዳለን። you can use the following steps to compute the mode of grouped or continuous frequency distribution with equal class interval ይለናል። ስለዚህ አሁን ሞድ ኦፍ ኤ ግሩፕ ዳታ ከግሩፕ ዳታ ላይ እንዴት አድርገን ነው ሞድ የምንፈልገው ነው። አሁን እዚህ ላይ ይሄ ግሩፕ ዳታ ነው። ስለዚህ ሞድ ኦፍ ግሩፕ ዳታ እንዴት አድርገን ነው የምንፈልገው ነው። ከግሩፕ ዳታ ላይ ምንን መፈለግ ነው የምናየው? ሞድ ነው። ስለዚህ ስንት ስቴፖች አሉ? 3 ስቴፖች አሉ ማለት ነው። ይሄ ቀጥታ የተወሰደው ከቴክስት ቡካችሁ ነው። ስለዚህ ምን ይኖራቸዋል? ስቴፖች አሉ። እነሱን ስቴፖች በደንብ እንከታተላለን። 3 ስቴፖች ናቸው ያሉት። ስቴፕ 1 prepare the frequency distribution table in such a way that its first column consists of the observation and the second column the respective frequency ይለናል። ስለዚህ መጀመሪያ ላይ ምን እናዘጋጃለን? ፍሪኩዌንሲ ዲስትሪቢዩሽን ቴብል እናዘጋጃለን ማለት ነው።
ይሄ የመጀመሪያው ስራ ነው። ሁለተኛው ዲተርማይን ዘ ክላስ ማክሲመም ፍሪኩዌንሲ ባይ ኢንስፔክሽን፣ ቀጥታ ላይ እዛ ፍሪኩዌንሲ ዲስትሪቢዩሽን ቴብላችን ላይ ካሉት ዳታዎች ውስጥ ማክሲመም ፍሪኩዌንሲውን እናያለን። ማክሲመም ፍሪኩዌንሲ ያ ማንን ይጠቁመናል? ክላሱን ኢንዲኬት ያደርገናል ማለት ነው። የሁለተኛው ዲተርማይን ዘ ክላስ ማክሲመም ፍሪኩዌንሲ፣ እዚህ ላይ በደንብ እናየዋለን። ማንን ነው የሚጠቁመን? ማክሲመም ፍሪኩዌንሲውን እናያለን ማለት ነው። ከዛ ያ ማክሲመም ፍሪኩዌንሲ ያለበት ቦታ ላይ ነው ምኑ የሚኖረው? ሞዱ የሚኖረው ማለት ነው። መጨረሻ ሶስተኛው ቱ ካልኩሌት ዘ ሞድ ዩዚንግ ዘ ፎሎዊንግ ፎርሙላ ይላል። ዘ ሞድ ኢዝ ኢኳል ቱ ዘ ሎወር ባውንደሪ ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ታይምስ አይ ይላል። አሁን ቢኤል ማለት ሎወር ክላስ ሊሚት ኦፍ ዘ ሞዳል ክላስ ነው። ያ ማለት ባለፈው ሚዲያን ስንፈልግ እንደነበረው ማለት ነው። ዲ1 ማለት ግን ዘ ዲፈረንስ ቢትዊን ዘ ፍሪኩዌንሲ ኦፍ ዘ ሞዳል ክላስ ኤንድ ዘ ፍሪኩዌንሲ ኦፍ ዘ ፕሪሲንግ ክላስ ይለናል እዚህ ላይ፣ ወይም ፕሪሞዳል ክላስ። መጀመሪያ ላይ ምን እናደርጋለን? ማክሲመም ፍሪኩዌንሲ ያለበትን ምን እናገኛለን? ፍሪኩዌንሲውን እናገኛለን። ከሱ ፍሪኩዌንሲ ላይ ከኋላ ያለውን ፍሪኩዌንሲ ስንቀንስ ማንን እናገኛለን? ዲ1። እዛ ክላሱ ላይ ያለውን ፍሪኩዌንሲ ከፊቱ ካለው ፍሪኩዌንሲ ላይ ደግሞ ስንቀንስ የምናገኘው ዲ2 ይሆናል ማለት ነው። ስለዚህ ዲ1 ማለት ዘ ዲፈረንስ ቢትዊን ዘ ፍሪኩዌንሲ ኦፍ ዘ ሞዳል ክላስ ኤንድ ዘ ፍሪኩዌንሲ ኦፍ ዘ ፕሪ ሞዳል ክላስ የሚለው ይሆናል። ዲ2 ደግሞ ዘ ዲፈረንስ ቢትዊን ዘ ፍሪኩዌንሲ ኦፍ ዘ ሞዳል ክላስ ኤንድ ዘ ፍሪኩዌንሲ ኦፍ ዘ ሰብስኩዌንት ክላስ ዘ ኔክስት ክላስ ማለት ነው። አይ ማለት ሳይዝ ኦፍ ክላስ ኢንተርቫል ማለት ነው። ይሄንን ላሳያችሁ እዚህ ኤግዛምፕል በኤግዛምፕል እዚሁ በቀላሉ አሁን ተመልከቱት። የዚህን ቱ ካልኩሌት ዘ ሞድ ዩዚንግ ዘ ፍሪኩዌንሲ ፎርሙላ ይላል። የመጀመሪያው ስቴፕ 1 ፕሪፐር ፍሪኩዌንሲ ዲስትሪቢዩሽን ነው። ይኸው ፕሪፐር ፍሪኩዌንሲ ዲስትሪቢዩሽን ቴብል እንደዚህ ማዘጋጀት ማለት ነው። ከዛ በኋላ ምንድነው ቫልዩ ከ1 እስከ 3 ብዛታቸው 2 ነው። ከ4 እስከ 6 ብዛታቸው 4 ነው። ከ7 እስከ 9 ብዛታቸው 5 ነው። ከ10 እስከ 12 ብዛቱ 3 ነው። ስለዚህ አሁን ከፍተኛ ድግግሞሽ የታየበት የት ነው? ፍሪኩዌንሲ ማለት ድግግሞሽ ያለበት ቁጥር ማለት ነው። ስለዚህ አሁን እዚህ ላይ ከ2 ከ4 ከ5 ከ3 ሁለተኛው ስቴፕ፣ የመጀመሪያው ስቴፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ያው አዘጋጀን። ሁለተኛው ስቴፕ ዲተርማይን ዘ ክላስ ኦፍ ማክሲመም ፍሪኩዌንሲ ኦፍ ባይ ኢንስፔክሽን ይላል። አሁን ከ2 ከ4 ከ5 ከ3 የትኛው ነው ትልቁ ቁጥር? 5 ነው። ስለዚህ አሁን ክላሱ ያለው አሁን ሞድ የሚገኝበት ክላስ የት ላይ ነው የሚለውን በደንብ ተመልከቱ። አሁን ሞድ የሚገኝበት ክላስ እዚህ ፓርት ላይ ነው ማለት ነው። ሞድ ክላሳችን ያለው እዚህ ፓርት ላይ ነው ማለት ነው። ይሄ ነው አሁን እዚህ ክላስ 1 ክላስ 2 ክላስ 3 ማለት ነው። ስለዚህ ሰርድ ክላስ ነው ማለት ነው። አሁን እዚህ ላይ በኢንስፔክሽን ነው። ሶስተኛው ክላሱን መወሰን ነው። ክላሱን መወሰን ካሉት ከፍሪኩዌንሲ ከተዘረዘሩት ቁጥሮች ከፍተኛው የቱ ነው ብሎ መወሰን ነው። ከ2 ከ4 ከ5 ከ3 ማክሲመሙ ማን ነው? 5 ነው። ስለዚህ ክላስ ያለው አሁን ሞዳል ክላሱ ያለው ስንተኛው ነው? ሰርድ ክላስ ነው ማለት ነው። ካስፈለገ እዚህ ላይ ይሄ ስንተኛው ክላስ ነው? ሰርድ ክላስ ላይ ሰርድ ክላስ ነው ማለት ነው። ምኑ ያለው? ሞዳሉ ያለው ማለት ነው። አሁን ይሄንን ካየን ዲ1 የምንለው የትኛው ነው? ቢኤል ማለት እዚህ ላይ አሁን ቢኤል ማለት ነው እዚህ ላይ ይሄ ኮንቲኒዩስ አይደለም፣ ዲስክሪት ነው። ዲስክሪት ከሆነ ምን ይኖረዋል ብለናል? ኮሬክሽን ፋክተር ይኖራል። 1 3 4 6 ካለ በቀጥታ በ3 እና በ4 በ6 እና በ7 እንትን ስላለው ኮሬክሽን ፋክተር አለው። ኮሬክሽን ፋክተሩ ከ7 ላይ 6 1 ነው፣ ከ4 ላይ 3 1 ነው፣ ከ10 ላይ 9 1 ነው። አንድን ለ2 ስናካፍለው 0.5 ነው። ስለዚህ ኮሬክሽን ፋክተሩ 0.5 ነው። ሶ አሁን እዚህ ፓርት ላይ ማንን እናገኛለን? ተመልከቱት። ቢኤል ማለት አሁን ከዚህ ኤግዛምፕል ላይ ቢኤል ማለት 6.5 ይሆናል ማለት ነው። ምክንያቱም ሎወር ክላስ ሊሚቱ 7 ነው፣ አፐር ክላስ ሊሚቱ 9 ነው። ከሎወር ክላስ ሊሚቱ ላይ ባውንደሪውን ስንፈልግ ሎወር ክላስ ሊሚቱ ላይ 0.5 6.5 ይሆናል ማለት ነው። እዚሁ ላይ ዲ1 የሚቀጥለው ፎርሙላችን ማለት ነው ዲ1 እና ዲ2 ማለት ነው። አሁን ዲ1 ማለት ተመልከቱት። ዲ1 ማለት እዚህ ላይ ያለው ፍሪኩዌንሲ 5 ነው። ከ5 ላይ 4 መቀነስ ማለት ነው። አያችሁት? ከ5 ሲቀነስ 4 ማለት ነው። ከ5 ሲቀነስ 4 ማለት 1 ነው። ዲ1ን እንዴት ለማግኘት ነው? አሁን ዲ1 ማለት ከዚህ ከ5 ላይ ይሄን ነው የምንቀንሰው። ዲ2 ማለት ደግሞ ይኸውላችሁ ዲ2 ማለት በቀጥታ ከ5 ሲቀነስ 3 ማለት ነው። ከ5 ላይ 3 2። አሁን ልብ በሉ እዚህ ላይ ዲ1 ማለት ምን ማለት ነው? ዲ1 ማለት መጀመሪያ ላይ እዚህ ላይ ክላሱ የት ነው የሚለውን ተወስናላችሁ። ክላሱ የት ነው የሚለውን ማክሲመም ፍሪኩዌንሲ ቁጥር ማየት ነው። ከ2 ከ4 ከ5 ከ3 ክላሱ እዚህ ላይ ከሆነ ዲ1 ማለት ክላሱ ላይ ካለው ፍሪኩዌንሲ ላይ ቢፎር ያለውን ወይም ደግሞ ፕሪሞዳሉን
ክላስ መቀነስ ማለት ነው የፍሪኩዌንሲውን። ስለዚህ ከ5 ላይ 4ን እንደገና ዲቱ ማለት ደግሞ ከዚህ ከሞዳል ክላሱ ላይ ያለው ፍሪኩዌንሲ 5 ነው። ሞዳል ክላሱ ላይ ያለው ፍሪኩዌንሲ ስንት ነው? 5 ነው። ከ5 ላይ ማንን ዘኔክስት ፍሪኩዌንሲውን ነው የምቀንሰው ማለት ነው። ስለዚህ ከ5 ሲቀነስ 4 እና ከ5 ሲቀነስ 3 ብለን ነው የምንወስደው ማለት ነው። እዚህ በደንብ የምትዘጋጁት ምን ጊዜም ሞድ ኦፍ ግሩፕድ ዳታ ላይ ሞድን በምንፈልግበት ጊዜ የመጀመሪያ ምን ማድረግ ነው? ፕሪፐር ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ከዛ በኋላስ ምን ማድረግ ነው? ማክሲመም ፍሪኩዌንሲ ከተዘረዘሩት ፍሪኩዌንሲዎች ላይ ማክሲመሙን እዛ ማክሲመሙ ላይ ነው ምኑ የሚገኘው? ሞዳል ክላሱ ያለው ማለት ነው። ከዛ ሞዳል ክላሱ እዛ ከሆነ ማንን መውሰድ ነው? ሎወር ባውንደሪ ክላስ ሊሚቱን ሎወር ክላስ ሊሚቱን መውሰድና ሎወር ክላስ ሊሚቱን መውሰድ ነው። ሎወር ክላስ ሊሚቱን እንወስዳለን እዛው ካለው ዳታ ላይ ማለት ነው። በእያንዳንዱ ክላስ የራሱ የሆነ ሎወር ክላስ ሊሚት አለው። ለምሳሌ እዚህ ላይ ሎወር ክላስ ሊሚቱ 1 ነው። እዚህ ላይ ሎወር ክላስ ሊሚቱ 4 ነው። እዚህ ላይ ሎወር ክላስ ሊሚቱ 7 ነው። እዚህ ላይ ሎወር ክላስ ሊሚቱ 10 ይሆናል ማለት ነው። ስለዚህ ዳታችን ዲስክሪት ስለሆነ ኮሬክሽን ፋክተር አለው። ኮሬክሽን ፋክተሩ 0.5 ነው። ስለዚህ አሁን እዚህ ላይ ሎወር ክላስ ሊሚቱ ላይ ሎወር ክላስ ሊሚት 1 ላይ እዚህ 1 ላይ 1 ነው። እዚህ ላይ 4 ነው። ይሄ ሎወር ክላስ ሊሚት ሎወር ባውንደሪ ነው። ሎወር ባውንደሪ ኦፍ ዘ ክላስ ሊሚት ነው። ቢ የሚለው እዚህ ላይ ሎወር ባውንደሪ ኦፍ ዘ ክላስ ነው። ስለዚህ ሎወር ባውንደሪ ኦፍ ዘ ክላስ አሁን ኮሬክሽን ፋክተር ዲስክሪት ከሆነ ምን ይሆናል? ኮሬክሽን ፋክተር እንቀንሳለን። ዲስክሪት ካልሆነ ኮንቲኒዩስ ከሆነ ግን በቀጥታ ዱን እንወስዳለን ማለት ነው። ስለዚህ ሎወር ባውንደሪ 6.5 ብለናል። ዲ1 ማለት ከ5 ላይ 4 መቀነስ ነው። ዲ2 ማለት ከ5 ላይ 3 መቀነስ። አይ ማለት ኢንተርቫሉ 3 ነው። ስለዚህ አይ ኢዝ ኢኳል ቱ 3 ብለን እንመልሳለን ማለት ነው። የቀጥታ ኖቱ ይሄን ይመስላል። ኤግዛምፕል እየሰራን እንሄዳለን። ኦኬ ኤግዛምፕል 1 ዘ ፎሎዊንግ ዲስትሪቢዩሽን ኢዝ a number of drivers who violated traffic safety in Addis Ababa. Find the mode of the distribution ይላል። Find the mode of the distribution ይላል። ስለዚህ አሁን 1 3 4 7 8 11 ዲስክሪት ነው ማለት ነው። ይሄ ዳታው ዲስክሪት ነው። ነምበር ኦፍ ድራይቨርስ አለ። ስለዚህ ቫዮሌትድ ትራፊክ ሴፍቲ ከ1 እስከ 3 6 ከ4 እስከ 7 ይላል። ስለዚህ አሁን የዚህን ምን እንፈልጉ የተባል ነው? ሞድ ነው የተፈልጉ የተባል ነው። ስለዚህ ሶሉሽን የመጀመሪያ ምንድነው ማስቀመጥ ያለብን? ፎርሙላውን እናስቀምጣለን። ሶሉሽን the mode is equal to MO እንበለው። the mode is equal to BL lower boundary ፕላስ ምን ይሆናል ማለት ነው? D1 ኦቨር D1 ፕላስ D2 ታይምስ ማን ማለት ነው? አይ ማለት ነው። አሁን እዚህ ላይ አሁን ክላሱ የት ነው ያለው የሚለውን ስንሄድ ቀጥታ አሁን የመጀመሪያ ቴብል አዘጋጁ ነው የሚለው ኦልሬዲ በቴብል ተሰጥቶናል። ሁለተኛው አሁን ምን መፈለግ ነው? ሞዱ ያለው የትኛው ክላስ ላይ ነው ነው። ስለዚህ አሁን ከዚህ ውስጥ ማክሲመሙን ከፍሪኩዌንሲው ላይ ማክሲመሙን ነው የምናየው። ይሄ ማለት አሁን እዚህ ላይ ፍሪኩዌንሲው ይሄ ማለት ፍሪኩዌንሲው ማለት ነው። እዚህ ላይ ማለት ፍሪኩዌንሲው ማለት ነው። ስለዚህ ከ6 ከ10 ከ20 ከ22 ከ6 ከ2 ትልቁ ማን ነው? 22 ነው። ስለዚህ ሞዱ ያለው ወይም ሞዳል ክላሱ የት ነው ያለው? 22 ላይ ነው። አሁን እዚህ ላይ ማን አለ? ሞዳል ክላስ ያለው እዚህ ላይ ነው ማለት ነው። ስለዚህ አሁን የምናጠቃለው እዚህ ነው ማለት ነው። አሁን እዚህ ቢኤል ማለት ማን ነው የሚለውን እንመልከት። ቢኤል ማለት እዚህ ላይ ሎወር ክላስ ሊሚቱ 12 ነው፣ አፐሩ 15 ነው። ከ12 ላይ ምክንያቱም ዲስክሪት ከሆነ ኮሬክሽን ፋክተር እንቀንሳለን። ኮሬክሽን ፋክተር የምትቀንሰው 0.5 ነው። ይሄ ዳታው ምን ስለሆነ ዲስክሪት ስለሆነ ነው። ስለዚህ አሁን ቢኤል ማለት ሎወር ባውንደሪ ነው 11.5 ይሆናል ማለት ነው። ዲዋንን ስትፈልጉ ደግሞ ዲዋን ማለት እዚህ ላይ ያለው ፍሪኩዌንሲ 22 ነው አይደል? ከ22 ሲቀነስ 20 እንቀንሳለን ማለት ነው። ቢፎር ፍሪኩዌንሲ 22 እዚህ ላይ ነው ያለው። አያችሁት? የምንወስደው 22 ነው። አሁን እዚህ ላይ ያለው ክላሱ እዚህ ላይ ነው ያለው። ፍሪኩዌንሲያችን ይሄ ነው። ስለዚህ ከ22 ላይ 20 እንቀንሳለን። ዲዋንን ከ22 ላይ 20 ስንቀንስ ስንት እናገኛለን? 2 እናገኛለን ማለት ነው። ዲቱ ማለት ከ22 ሲቀነስ 6 ይሆናል። ከ22 ላይ 6 ስትቀንሱ ስንት ይመጣል ማለት ነው? ከ22 ላይ 6 ስንቀንስ 16 ይሆናል ማለት ነው። አሁን መጨረሻ ላይ አይ ነው። አይ ማለት ከ1 እስከ 3 ከ4 እስከ 7 ከ1 እስከ 3 ማለት 3 ነው። አይ ማለት ክላስ ዊድዝ ነው። ክላስ ዊድዛችን ደግሞ ስንት ነው? 3 ነው ማለት ነው። ኦኬ አሁን እዚህ ላይ በደንብ እንከታተል። ከ1 እስከ 3 ይላል፣ ከ4 እስከ 7 ይላል፣ እስከ 8 እስከ 11 እነዚህ ኢንተርቫላቸው ዘሴም ነው። እዚህ ላይ ያለው ኢንተርቫል ግን እኩል ስላልሆነ ለምሳሌ ከ1 እስከ 3 ካለ ስንት ነው ኢንተርቫሉ ብንል 3 ነው። ከ4 እስከ 7 ማለት ከ8 ላይ ማንን መቀነስ ነው? 4። እንደገና ከ12 ላይ 8፣ ከ16 ላይ 12፣ ከ20 ላይ 16 ስንቀንስ 4 ነው። እዚህ ላይ ግን ከ7 ላይ 3 ስንቀንስ 4 ነው። አሁን እዚህ ላይ ከ1 እስከ 3 ያለው ከስንት መሆን አለበት?
አለበት? ከ0 እስከ 3 መሆን አለበት ኢኳል ኢንተርቫል ለመምጣት። አለዛ ከ1 እስከ 3 ካለ እኩል አይደለም። ምክንያቱም ከ3 ላይ 1 2 ነው፣ ከ7 ላይ 4 3 ነው። እዚህ ላይ ያለው ይቺ 1 ምን መሆን አለባት? 0 መሆን አለባት። ዲስክሪት ስለሆነ 0 1 2 3 ስንል 4 ቁጥሮች ናቸው። ይቺ 1 ቁጥር በማን መተካት አለባት? በ0 እናስተካክለዋለን፣ ኮሬክሽን እንሰጣለን ማለት ነው። እዚህ ላይ ክላስ 1 ላይ ብቻ ነው ችግር ያለው። ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 ላይ ምንም ችግር የለውም። አሁን ይችን 1 ቁጥር የነበረችውን ከ0 እስከ 3 አሁን ትክክል ይመጣል። ስለዚህ ምን እናደርገዋለን? በቀጥታ ክላስ ኢንተርቫላችን 3 ያልነውን እዚህ ስንት መሆን አለበት? 4 ይሆናል ማለት ነው። ኦኬ አሁን ኢንተርቫላችን ስንት ነው? 4 ሆነ ማለት ነው። ኢንተርቫላችን 4 ከሆነ ዘ ሞድ ኢዝ ኢኳል ቱ ሞዳችን ስንት ይሆናል? 11.5 ፕላስ ዲ1 ማለት 2 ነው ኦቨር ዲ1 ፕላስ ዲ2 ማለት ደግሞ 18 ይሆናል ሲባዛ በ4 ይሆናል። በ2 1 በ2 ስንት ይሆናል? 9። ይሄ ማለት 11.5 ፕላስ 4 ኦቨር 9 ይሆናል። ስለዚህ ዘ ሞድ ኢዝ ኢኳል ቱ ስንት ይመጣልናል? አድ ማድረግ ነው። ይሄንን 11.5 ፕላስ 4 ኦቨር 9 ማለት 0.44 እያለ ሄዳል። ስለዚህ ዘ ሞድ ኢዝ ኢኳል ቱ 11.9 ይሆናል ማለት ነው። ሞዳችን ይሄ ይሆናል ማለት ነው። ስለዚህ ዘ ሞድ ኢዝ 11.9 ይሆናል ማለት ነው። ካስፈለገ 944 እያለ ይቀጥላል ወይም 11.944 እያለ ይቀጥላል ማለት ነው። መልሳችን ዋት ኢዝ ዘ ሞድ ነው የተባልነው። ዘ ሞድ ኢዝ 11.94። ዋና ከነዚህ ውስጥ ትልቁ ከፍሪኩዌንሲው ማለት ነው ማክሲመም ፍሪኩዌንሲው 22 ነው። ስለዚህ ሞዱ ያለው እዚህ ክላስ ነው ማለት ነው። ሞዱ እዚህ ክላስ ከሆነ ሞድ ኢዝ ኢኳል ቱ ቢኤል ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ታይምስ አይ ነው። ቢኤል ማለት ሎወር ባውንደሪ ነው። ሎወር ባውንደሪያችን ሎወር ክላስ ሊሚቱ 12 ነው። ኮሬክሽን ፋክተር 0.5 ስንቀንስለት 11.5 ይሆናል። ዲ1 ማለት ከ22 ላይ 20 መቀነስ ነው 2 ነው። ዲ2 ማለት ደግሞ ከ22 ላይ 6 መቀነስ ነው። ከ22 ላይ 6 ስንቀንስ 16 ይሆናል። ስለዚህ ዲ1 ኦቨር ዲ1 ፕላስ ዲ2 ማለት 2 እና 16 18 ነው። ስለዚህ 11.5 ፕላስ 2 ኦቨር 18 ታይምስ 4 አድርገን ስንሰራው 11.94 ይመጣል ማለት ነው። ስለዚህ መልሳችን ይሄ ይሆናል። ኦኬ የሁለተኛው ጥያቄ ኩዌሽን ነምበር 2 ኤግዛምፕል 2 በላይ ይሄኛውም ኤግዛምፕል ነው። ከቴክስት ቡካችሁ ቀጥታ የተወሰደ ጥያቄ ነው። ዘ ፎሎዊንግ ሪፕሬዘንት ዘ ነምበር ኦፍ ሚኒት the student spent studying for a maths test ይላል። find the mode of the distribution let t be the time ይለናል። let t be the time ይለናል። ስለዚህ ስተዲንግ ታይማቸው በሚኒት ነው። ከ0 እስከ 10 ሚኒት ያጠኑ ተማሪዎች ብዛታቸው 2 ነው። ከ10 እስከ 20 10 ተማሪዎች አሉ። ከ20 እስከ 30 6፣ ከ30 እስከ 40 4 ተማሪዎች አሉ። ከ40 እስከ 50 ደቂቃ ድረስ ያጠኑ ስተዲ ያደረጉ ደግሞ 3 ነው። ይሄ ከሆነ አሁን ይሄ ስተዲንግ ታይም ነው። ማትማቲክስ ለመፈተን የጥናት ጊዜ ያደረጉት ነው። ስለዚህ እስከ 10 ደቂቃ ያጠኑ 2 ተማሪዎች አሉ። ከ10 ደቂቃ እስከ 20 ደቂቃ ድረስ ያጠኑ ደግሞ 10 ተማሪዎች አሉ። ከ20 ደቂቃ እስከ 30 ደቂቃ ያጠኑ ተማሪዎች ብዛታቸው 6 ነው። ከ30 እስከ 40 ደቂቃ ድረስ ያጠኑ ተማሪዎች ብዛታቸው 4 ነው። ከ40 እስከ 50 ድረስ ባለው ደቂቃ ውስጥ ያጠኑ ተማሪዎች ብዛታቸው 3 ነው ማለት ነው። ስለዚህ አሁን እዚህ ላይ ስንመለከተው በቀጥታ ይሄ ኮንቲኒዩስ ነው። ዳታው ኮንቲኒዩስ ነው። ምክንያቱም ከ0 እስከ 10 ከ10 እስከ 20 ከ20 እስከ 30 ካለ ኮንቲኒዩስ ይሆናል። ኮሬክሽን ፋክተር የለውም ማለት ነው። ስለዚህ አሁን እዚህ ላይ ሶሉሽን እና ምንድነው የምናደርገው? የተጠየቁት ማን ነው? ፋይንድ ዘ ሞድ ነው። ዘ ሞድ ኢዝ ኢኳል ቱ ቢኤል ማለት ሎወር ባውንደሪ ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ታይምስ ዘ ኢንተርቫል ነው። አሁን እዚህ ላይ ሞዳል ክላሱ ያለው የት ነው የሚለውን እንመልከት። ሞዳል ክላሱ ላይ ከ2 10 6 4 3 የት ነው ያለው? ሞዳል ክላሱ እዚህ ላይ ነው ማለት ነው። ምክንያቱም 10 ከ2 ከ10 ከ6 ከ4 ከ3 ትልቁ ቁጥር 10 ነው። ይሄ ማለት ሞዳል ክላሱ ያለው እዚህ ላይ ነው ማለት ነው። ሞዳል ክላሱ እዚህ ላይ ከሆነ በሙሉ ዳታውን የምንወስደው ከዚህ ይሆናል ማለት ነው። አሁን ቢኤል የምንወስደው ከዚህ ውስጥ ነው። ዲ1 ዲ2 አይን እንወስዳለን። ስለዚህ አሁን ቢኤል ማለት ማን ይሆናል? ቢኤል ማለት 10 ነው የሚሆነው። ምክንያቱም ኮንቲኒዩስ ከሆነ በቀጥታ እሱኑ 10 እንወስዳለን ማለት ነው። ሌላው ዲዋን ማለት ደግሞ ዲዋን ማለት ከ10 ላይ ማንን መቀነስ ነው? 2 ከ10 ሲቀነስ 2 ስንት ይሆናል? 8 ይሆናል ማለት ነው። ዲቱ ማለት ደግሞ
ከ10 ሲቀነስ 6 ነው። ከ10 ላይ 6 ስቀንስ ስንት ይሆናል? 4 ይሆናል ማለት ነው። ኢንተርቫላችን ደግሞ ከ0 እስከ 10 ከ10 እስከ 20 ከሆነ ኢንተርቫላችን 10 ነው ማለት ነው። ስለዚህ አሁን በቀጥታ ሰብስቲቲዩት እናደርገዋለን። ሰብስቲቲዩት ስናደርግ ሞድ ኢዝ ኢኳል ቱ እና ሞድ ኢዝ ኢኳል ቱ ቢኤል ማለት ስንት ነው? ቢኤል ማለት 10 ፕላስ ዲ1 ማለት ስንት ነው? 8 ኦቨር 8 ሲደመር 4 8 ሲደመር 4 መልቲፕላይ ባይ 10 ኢንተርቫሉ 10 ስለሆነ ይሄ ማለት 10 ሲደመር እንልና 8 ሲካፈል 8 እና 4 12 ይሆናል ሲባዛ በ10 ይሆናል ማለት ነው። ዚስ ኢዝ ኢኳል ቱ 10 ፕላስ በ4 2 በ4 3 ይሆናል 2/3 ሲባዛ በ10 ይሄ ማለት 2 ጊዜ 10 20 ሲካፈል ለስንት ማለት ነው? ሲካፈል ለ3 ማለት ነው። ስለዚህ ኢኳል ቱ ስለዚህ ይሄንን 2 ጊዜ 10 20 ለ3 ስናካፍለው 6.66 እያለ ይሄዳል። ስለዚህ ሞድ ኢዝ ኢኳል ቱ 16.6 ሪፒቲንግ ሆኗል ማለት ነው። ስለዚህ ዘ ሞድ ኢዝ ኢኳል ቱ ምን ሆነ? ዘ ሞድ ኢዝ ኢኳል ቱ 16.6 ሪፒቲንግ ይሆናል። ሞድ ይሄ ይሆናል ማለት ነው። ሲጠቃለል የዚህ ጥያቄ ለማትማቲክስ ቴስት ለማጥናት ተማሪዎች የጥናት ጊዜያቸው ከ0 እስከ 10 ደቂቃ ያጠኑ ተማሪዎች 2 ነው። ከ10 እስከ 20 ከ20 እስከ 36 ከ30 ደቂቃ እስከ 40 ደቂቃ ያጠኑ ተማሪዎች ብዛት 4 ከ40 እስከ 50 ደቂቃ ያጠኑ ተማሪዎች 3 ነው። የዚህን ሞድ ፈልጉ ነው የሚለው። ስለዚህ ሞዳል ክላሱን ማግኘት የመጀመሪያ ስራችን ሆነ። ስቴፕ 1 ፕሪፐር ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የሚለው። ኦልሬዲ ፍሪኩዌንሲ ዲስትሪቢዩሽን ቴብል ተዘጋጅቷል። የሚቀጥለው ደግሞ ሞዳል ክላሱን መፈለግ ነው። ሞዳል ክላሱ ከፍሪኩዌንሲው ላይ ሃይስት ያለበት ነው 10 ነው። ሞዳል ክላሱ እዚህ ነው። ስለዚህ ከዚህ ክላስ ላይ ነው ዳታዎችን የምንወስደው። ቢኤል ማለት ሎወር ባውንደሪ ነው። ኮንቲኒዩስ ዳታ ስለሆነ 10 እንወስዳለን። ከዛ ዲ1 ማለት ከ10 ሲቀነስ 2 ነው። ዲ2 ማለት ከ10 ሲቀነስ 6 ነው። ከ10 2 ላይ 8 ከ10 ላይ 6 4 8 እና 4 12 ይሆናል። ስለዚህ 10 ሲደመር 8 12ኛ ሲባዛ በ10 ማለት ይሄን ይሰጠናል። ስለዚህ ዘ ሞድ ኢዝ ኢኳል ቱ 16.6 ሪፒቲንግ ይሆናል ማለት ነው። መልሳችን ይሆናል። ተማሪዎች እንግዲህ በቀጥታ ሚን ኦፍ ግሩፕ ዳታ አይተናል። ሚዲያን ኦፍ ግሩፕ ዳታ አይተናል። ሞድ ኦፍ ግሩፕ ዳታ አይተናል። እነዚህን ጥያቄዎች በተደጋጋሚ እየሰራችሁ ሂዱ። በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ።